ጤና ይስጥልኝ የዚህ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን የግሬድ 12 ሂስትሪ ዩኒት 8 ፓርት 1 ላይ ቆይታ ይኖረናል። የዛሬው ርዕሳችን ፖስት 1991 ዴቨሎፕመንትስ ኢን ኢትዮጵያ ይሰኛል። እንደ ተለመደው መጀመሪያ በዚህ ዩኒት ስር የተካተቱ ሰብ ዩኒቶች ምን ናቸው የሚለውን እንመለከታለን። የመጀመሪያው ሰብ ዩኒት 8.1 The Transitional Government of Ethiopia የሚል ሲሆን የኢትዮጵያ የሽግግር መንግስት ማለት ነው። 8.2 ኢትዮጵያ after the 1995 constitution የ1995 ኮንስቲቱሽን በኋላ ያለው የኢትዮጵያ ሁኔታ ምን እንደሚመስል የሚታይበት ሲሆን በሶስተኛ ደረጃ ሶሺዮ ኢኮኖሚክ ኢሹስ ማህበራዊ እና ኢኮኖሚያዊ ሁኔታዎች በኢትዮጵያ ውስጥ ምን ይመስሉ እንደነበረ ምንፈትሽበት ይሆናል። በመጨረሻ ያለው ሰብ ዩኒት the role of Ethiopia in peacekeeping ኢትዮጵያ በሰላም ማስከበር ሂደት ውስጥ የተጫወተችው ሚና ምን ይመስላል የሚለውን ላይቤሪያ፣ ሩዋንዳ፣ ሱዳን እና ሶማሊያ የመሳሰሉት አገሮች ውስጥ የኢትዮጵያ ሰላም አስከባሪ ኃይል የተጫወታቸው ሚና እንዳስባቸው ይሆናሉ። እነዚህ ናቸው እንግዲህ አራቱ ሰብ ዩኒቶች። ከዚህ ዩኒት ማጠናቀቂያ በኋላ ምንድነው ዋና ዋና አንኳር ልንጨብጣቸው የሚገቡ ቁም ነገሮች ወይም ደግሞ ጽንሰ ሐሳቦች የሚለውን ስንመለከት at the end of this unit you will be able to analyze the controversial articles of the 1995 FDRE Constitution የ1995ቱ የኤፍድሪ ወይም ደግሞ ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አወዛጋቢው አርቲክል ምን እንደሆነ እሱን እንተነትናለን። ለምንድነው አወዛጋቢ የሆነው የሚሉትን ኢሹዎች ስለዚህ ተማሪዎች በዚህ ዩኒት መጨረሻ ላይ አንዱ የሚረዱት ስለዚህ አጨቃጫቂ ወይም ደግሞ አወዛጋቢ ስለሆነው የህገ መንግስቱ አካል ይረዳሉ ማለት ነው። በመቀጠል students will describe the major socio-economic and political developments since 1991 ከ1991 ወይም ደግሞ በኢትዮጵያ አቆጣጠር ከ1983 በኋላ ወይም ደግሞ ኢህአዴግ ከገባ በኋላ ያለውን የሀገሪቱን ማህበራዊ ኢኮኖሚያዊ እና ፖለቲካዊ ሁኔታዎችን ዴቨሎፕመንቶችን እንቅስቃሴዎችን ሂደቶችን ዲስክራይብ ያደርጋሉ ወይም ደግሞ ይገልጻሉ። ዲስክራይብ የሚያደርጉበት ሁኔታ ይኖራል ማለት ነው። ይሄ ሁለተኛው ጭብጥ ነው። በሶስተኛ ደረጃ student will be able to appreciate the positive aspects of the post 1995 FDRE constitution የዚህ የፖስት 1995 FDRE constitution የፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ ህገ መንግስት ከተግባር ላይ መዋል ከጀመረ ጀምሮ በአገሪቱ ውስጥ የተከናወኑ አዎንታዊ ሁኔታዎችን አፕሪሺየት የሚያደንቁበት ሁኔታ ነው። አፕሪሺየት የሚደረጉ የተከናወኑ ፖዚቲቭ ወይም ደግሞ አዎንታዊ የሆኑ ዴቨሎፕመንቶች ምንድን ናቸው የሚሉትን አፕሪሺየት የምናደርግበት ነው። በመጨረሻ ላይ ተማሪዎች አይደንቲፋይ the major challenges in the process of democratization በኢትዮጵያ ውስጥ ከ1991 በኋላ የዲሞክራሲያዊ ስርዓት ለመገንባት በተደረገው እንቅስቃሴ ውስጥ አጋጥሞ የነበሩ ቻሌንጆች ወይም ደግሞ ተግዳሮቶች ምንድን ናቸው የሚሉትን አይደንቲፋይ እናደርጋለን። እነዚህ ዋና ዋና የዚህ ዩኒት ለርኒንግ ኦብጀክቲቭስ ናቸው። ይሄ ዩኒት በአራት ዋና ዋና ክፍሎች ታይትሎች የተደራጀ ነው። የመጀመሪያው the transitional government ወይም ደግሞ የሽግግር መንግስት የሚል ሲሆን ሁለተኛው the formation of FDRE የፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ አመሰራረት የሚል ነው። በዚህ ውስጥ የተካተቱ ኢሹዎች ይኖራሉ። በሶስተኛ ደረጃ የምንዳስሰው ሶሺዮ ኢኮኖሚክ ኢሹስ በዚህ ፖስት 1991 ወይም ደግሞ ከ1983 በኢትዮጵያ አቆጣጠር በኋላ የተከናወኑ አበይት ኢኮኖሚያዊና ማህበራዊ ኢሹዎች የሚዳሰስበት ነው። በመጨረሻ the role of Ethiopia in peacekeeping efforts በዓለም ሰላም በማስከበር ሂደት ውስጥ ኢትዮጵያ የተጫወተቻቸውን ጉልህ ሚናዎች እያነሳን የምንወያይባቸው ይሆናሉ። እንደተለመደ ሁሉ የዚህ ዩኒት ኢንትሮዳክሽን ቃኘት እናደርገዋለን በወፍ በረር። መጀመሪያው ፖለቲካል ኮንሰርንስ ነው። ከ1991 በኋላ ምንድን ናቸው ዋና ዋና ፖለቲካል ኮንሰርንስ የተከሰቱ ፖለቲካዊ ሂደቶች የሚለውን እንመለከታለን። ምንድን ናቸው ፖለቲካል ኢሹስ ዱሪንግ ዘ ትራንዚሽናል ገቨርንመንት? እንግዲህ የወታደራዊ አገዛዝ ወይም ደግሞ በተለምዶ የደርግ ስርዓት የምንለው ከተገረሰሰ በኋላ የተከናወኑ የመጣው ፒሪየድ ትራንዚሽናል ገቨርንመንት ፒሪየድ ኦፍ ትራንዚሽናል ገቨርንመንት ይባላል ወይም ደግሞ የሽግግር መንግስት የተቋቋመበት ወቅት ነው። በዛ በሽግግር መንግስት ወቅት የተከናወኑ ዋና ዋና ፖለቲካዊ ሁኔታዎች ምን ነበሩ የሚሉትን የምንዳስስበት ነው።
ቀጥሎ ፕሪፓሬሽን ኤንድ አፕሩቫል ኦፍ ዘ ኤፍዲአርኢ ኮንስቲቱሽን እንግዲህ በዚህ በሽግግር መንግስት ውስጥ ወይም ደግሞ ዚስ ፒሪየድ ኦፍ ትራንዚሽን የምንለው የሽግግር ወቅት ውስጥ የተከናወነው አንዱ ትልቁ ነገር የህገ መንግስት የማርቀቅና የማጸደቅ ስራ ነው እና ይሄ የሄደበትን ፕሮሰስ የምናይበት ይሆናል። በሁለተኛ ደረጃ የምንናገረው አንኳር ጉዳይ ኮንስቲቱሽናል ዲቨሎፕመንትስ ነው። በዚህ ውስጥ በፖስት 1995 ህገ መንግስቱ ከረቀቀ በኋላ ህገ መንግስታዊ ስርዓቱ ከተመሰረተ በኋላ ያጋጠሙ ፈተናዎችና ዴቨሎፕመንቶች ያጋጠሙ ፈተናዎችና አቺቭመንቶችን የምንቃኝበት ነው። የተከናወኑ አበይት ዋና ዋና ድርጊቶች አሉ። የዛን ያህል ደግሞ ያጋጠሙ ፈተናዎች ነበሩ። እነሱን የምንዳስስበት ይሆን። ቀጥሎ ፎከስ ኦን ኢንፍራስትራክቸር ዴቨሎፕመንት አግሪካልቸራል ፖሊሲ ኤንድ ኢኮኖሚክ ሪፎርምስ እንግዲህ ከፍተኛ ትላልቅ የሆኑ መሰረተ ግንባታዎች ተከናውነዋል። ትልቅ የግብርና ፖሊሲዎች እና ኢኮኖሚክ ለውጦች የሚያስከትሉ አንዳንድ አበይት ድርጊቶች ተከናውነዋል። እነዚህን ሁሉ እያየን እንዳስሳለን። ቀጥሎ ግሎባል ኮንቴክስት ነው። ኢንፍሉዌንስ ኦፍ ወርልድ ዋይድ ኢሹስ ኢን ኢትዮጵያ እንግዲህ በዓለም አቀፍ ሁኔታዎች ውስጥ የተከሰቱ ግሎባል ኢሹስ የኢትዮጵያን ኢኮኖሚ ፖለቲካ ሲቹዌሽን አፌክት አድርጓል የሚለውን የምናይበት ነው። ኢፌክትስ ኦፍ ሪጅናል ኮንፍሊክትስ ኤንድ ኢንተርናሽናል ሪሌሽንስ ኦን ዶሜስቲክ ፖሊሲስ አካባቢያዊም ሆነ ዓለም አቀፋዊ ግጭቶች እንዴት የአገርን ዶሜስቲክ ፖለቲክስ አፌክት ሊያደርጉ እንደሚችሉ እንዳስበት ነው። እነዚህ ናቸው እንግዲህ በኢንትሮዳክሽን የምናየው። አሁን በቀጥታ ወደ መጀመሪያው ዩኒት እንሸጋግራለን። ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ እንግዲህ ትራንዚሽናል ገቨርንመንት ማለት የሽግግር መንግስት ማለት ነው። አንድ መንግስት አብቅቶ ሌላ መንግስት ሲከሰት ልክ አሁን እኛ እንደምንናገረው ለረጅም ዘመን ለ17 ዓመታት የወታደራዊ አገዛዝ አገሪቱን ሲያስተዳድር ቆይቷል። እሱ በኃይል ከተገረሰሰ በኋላ በቀጥታ የተመሰረተው የሽግግር ጊዜያዊ የሽግግር መንግስት ትራንዚሽናል ገቨርንመንት ነው። ዋነኛው ፎርማሉ መንግስት እስኪመሰረት ድረስ አገሪቱን ያስተዳድር የነበረው የሽግግር መንግስት ነው። ዘመኑ ያ ወቅት ምን ይባላል? ፒሪየድ ኦፍ ትራንዚሽናል ገቨርንመንት ይባላል፣ ወይም ደግሞ የሽግግር መንግስት ወቅት ይባላል ያ ወቅት እና ይሄ ነው የሽግግር መንግስት የምንለው። ትራንዚሽናል ገቨርንመንት ማለት ያ የነበረው ስርዓት ተገርስሶ አዲስ ስርዓት ሲመጣ ወደ ፎርማሉ መንግስት የመሸጋገሪያ መንግስት ነበር። እንግዲህ እንደምናስታውሰው በተለያዩ ምክንያቶች ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ኢሹዎች ተደማምረው የደርግ ስርዓትን እንዴት ማብቂያው ላይ እንዳደረሱት አይተናል። እንዴት ዶሜስቲክ ኤንድ ኢንተርናሽናል ፋክተርስ ለደርግ ስርዓት መውደቅ ያበረከቱትን አስተዋጽኦ አይተናል። በእንደዚህ አይነት ሁኔታ እንግዲህ 1991 ላይ ኢፒአርዲኤፍ ወይም ደግሞ ኢህአዴግ የምንለው የደርግ መንግስትን በመገርሰስ ስልጣን የተቆጣጠረበት ወቅት ነው። ሚሊተሪ ሬዥም ወይም ደግሞ ደርግ የምንለው was overthrown on June 28 1991 ግንቦት 20 ብለን ኖርማሊ የምናከብረው ቀን ግንቦት 20 1983 የደርግ ስርዓት የተገረሰሰበት ቀን ነው። ኢህአዴግ አራት ብሔራዊ ድርጅቶች የተዋቀረ እና በህወሓት የበላይነት የሚመራ የፖለቲካ ድርጅት በድል አድርጎ አዲስ አበባ የገባበት ወቅት ነው። ጁን 28 1991 ወይ ደግሞ ግንቦት 20 1983 የደርግ መንግስት ፍጻሜ፣ አዲሱ መንግስት ደግሞ ጅማሬ የተበሰረበት ቀን ነው። እንግዲህ ከዚህ ቀን ጀምሮ የተመሰረተው ኢሚዲየትሊ ምንድነው እንትን ያለው የኢትዮጵያን ፒፕልስ ሪቮሉሽነሪ ዲሞክራቲክ ፍሮንት ነው የሚባለው። ኢህአዴግ የምንለው ኢትዮጵያን ፒፕልስ ሪቮሉሽነሪ ዲሞክራቲክ ፍሮንት ከአራት ብሔራዊ ድርጅቶች የተዋቀረ ነው። ህወሓት አለ፣ ኦፒዲዮ አለ፣ ደቡብ ህዝቦች ግንባር አለ እና የአማራው ብአዴን የሚባለው እነዚህ አራቱ ሆነው ነው እንግዲህ ይህንን መንግስት ያቋቋሙት ኢፒአርዲኤፍ ወይም ደግሞ ኢህአዴግ የሚባለውን እና በዚህ ኢህአዴግ በሚባል ግንባር ነው አራቱ ብሔራዊ ድርጅቶች የፈጠሩ ግንባር የሚመራው መንግስት ነው ደርግን ስርዓት ገርሶ ስልጣኑን የተቆጣጠረው። ኢሚዲየትሊ የኢህአዴግ መንግስት እንደገባ የተመሰረተው ምንድነው? ትራንዚሽናል ገቨርንመንት ነው፣ የሽግግር መንግስት ነው። ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ኦር ኢን ሾርት ቲጂኢ ተብሎ ይጠራል። የሽግግር መንግስት ነው የተመሰረተው። እዚህ በምስሉ ላይ የምትመለከቱት እንግዲህ የኢህአዴግ ሰራዊት አዲስ አበባ ሲገባ ነው። ይሄ የምትመለከቱት 4 ኪሎ የሚገኘው ቤተ መንግስት ነው እና ያው እንደምታዩት ታንክ ላይ ተቀምጠው እናያለን። ይሄ በእንዲህ አይነት ሁኔታ ነው ወደ አዲስ አበባ ሰራዊቱ የገባው። ፎርሜሽን ኦፍ ዘ ትራንዚሽናል ገቨርንመንት እንግዲህ የትራንዚሽናል ገቨርንመንት ወይም ደግሞ ይሄ ሽግግር መንግስቱ እንዴት ነው መቼ ነው የተመሰረተው የሚለውን እንመልከት። ይህን የትራንዚሽናል ገቨርንመንት ይህን የሽግግር መንግስት የመሰረተው አንድ አገራዊ ኮንፈረንስ አገራዊ የሆነ ጉባኤ ተካሂዶ ነበረ።
ይሄ ጉባኤ የተካሄደው በጁን 1991 ነው። እንግዲህ እንደምትመለከቱት ልክ ኢህአዴግ እንደገባ ብዙም ሳይቆይ ነው ይሄ ብሔራዊ ጉባኤ የተደረገው። እዚህ ጉባኤ ላይ ብዙ የተለያየ ፓርቲዎችን የሚወክሉ በትጥቅ ትግል ውስጥ የነበሩ የተለያዩ ፓርቲዎች በወኪሎቻቸው አማካኝነት የታደሙበት ኮንፈረንስ ነው። እንግዲህ የዚህ ኮንፈረንስ ነው ይህ ኮንፈረንስ ነው እንግዲህ ትራንዚሽናል ገቨርንመንቱን የመሰረተው። The outcome of this conference produced the transitional government charter ነው ያጸደቁት። ቻርተር ማለት በዚህ በሽግግር ወቅት በሽግግር መንግስቱ የሽግግሩ ዘመን አገሪቱ የምትተዳደርበት ደንብ ነው። ልክ እንደ ህገ መንግስት እንደማለት ነው። ቻርተር የዚህ ለሽግግሩ ጊዜ ብቻ የሚያገለግል ቻርተር ተዘጋጅቶ ያ ቻርተር የጸደቀበት ሁኔታ ነው። ምን ይባላል? ቻርተሩ the transitional government charter of ኢትዮጵያ ይባላል። እና በዚህ በቻርተሩ ነው በሽግግር መንግስቱ ወቅት አገሪቱ ስትተዳደር የነበረው በዚህ ቻርተር ነው። ልክ አሁን በኮንስቲቱሽን ወይም በህገ መንግስት እንደምንተዳደረው ሁሉ በዚህ በሽግግሩ ወቅት ጊዜ እንደ መተዳደሪያ ደንብ እንደ አገሪቱ ዋና ገቨርኒንግ ሎ ሆኖ ያገለግል የነበረው ቻርተሩ ነበር። the TG was operational። ስለዚህ ይሄ የሽግግር መንግስቱ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የሚባለው እስከ መቼ ድረስ ቆየ? ከመቼ እስከ መቼ ድረስ ቆየ? እንግዲህ ቅድም እንዳየነው 1991 ላይ ነው የተመሰረተው። ይሄ የቆየው እስከ 1995 ድረስ ነው። ከ1991 እስከ 1995 ድረስ ኢትዮጵያ ውስጥ ኢትዮጵያን ገቨርን ሲያረጋት የነበረው ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ነው። የምትተዳደረው ደግሞ ይሄ ኮንፈረንሱ ባጸደቀው ቻርተር ነው። ቻርተር ኦፍ ዘ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ይባላል። የሽግግር መንግስቱ ቻርተር ይባላል። ለዚህን ያህል ጊዜ የቆየ እና የትራንዚሽናል ገቨርንመንት የቆየው ኮንፈረንሱ ቻርተሩን ካጸደቀበት ጊዜ ጀምሮ እስከ ህገ መንግስት ይሄ ዛሬ ድረስ የምንተዳደርበት ህገ መንግስት እስከ ጸደቀበት ጊዜ ድረስ ያለው ፒሪየድ ምን ይባላል? የትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ወይም ደግሞ የኢትዮጵያ የሽግግር ጊዜ መንግስት የሚባለው ነው። ስለዚህ ከ1991 እስከ 1995 ድረስ የቆየ መንግስት ነበር። የዚህ የሽግግር ጊዜ መንግስት ዋና ዋና መገለጫ ባህሪዎች ምንድን ነበሩ? ምን ድርጊት አከናወነ የሚለውን ስንመለከት የመጀመሪያው it introduced a new ethnic and language based administrative structure። ብሔር እና ቋንቋ ላይ መሰረት ያደረገ የአስተዳደር መዋቅር የተዘረጋበት መዘርጋት አንዱ የዚህ የሽግግር መንግስቱ ያካከናወናቸው አበይት ተግባራት አንዱ ይሄ ነው። በኤትኒክ ብሔር እና ቋንቋ ላይ መሰረት ያደረገ የአስተዳደር መዋቅር መዘርጋት። ሁለተኛው 14 አድሚኒስትሬቲቭ ሪጅንስ ተመስርተዋል። በደርግ ጊዜ 14 ክፍለ ሀገሮች ነበሩ። እነሱን ሪፕሌስ የሚያደርግ 14 ሪጅን ኢትዮጵያ በ14 ሪጅን ተዋቅራለች። ይህንን የሚያደረገው ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ነው። የዚህ የሽግግር መንግስት ውስጥ ሌላ የተከናወነው አገሪቱን በ14 የአስተዳደር ክልሎች ማዋቀር ነው። ክሪኤሽን ኦፍ 14 ሪጅንስ ሪፕሌሲንግ ዘ ፕሪቪየስሊ ጂኦግራፊክ ፕሮቪንስ። በፊት የነበረው ጂኦግራፊክ ወይ ደግሞ መልክዓ ምድር ላይ ጂኦግራፊ አቀማመጥ ላይ የተመሰረተ አከላለል ነበረ። በደርግ ጊዜ የነበረው ጂኦግራፊ አቀማመጣቸውንና ለአድሚኒስትሬቲቭ እንዲያመች ተደርጎ ግን ቤዚካሊ መልክዓ ምድር ላይ ወይም ደግሞ የጂኦግራፊያዊ አቀማመጥ ላይ መሰረት ያደረገ ነበር። ይሄኛው ግን ቅድም እንዳልነው ኤትኒክ ኤንድ ላንጉጅ ቤዝድ የሆነ አድሚኒስትሬቲቭ ስትራክቸር ነው። በ14 ሪጅኖች ተከፈለች ሀገሪቱ። ምን ይባል ነበረ? በቁጥር ነበር የሚጠሩት። እንደውም ትግራይ ክልል 1 ይባላል። ይቀጥላል አፋር ክልል 2፣ አማራ ክልል 3፣ ኦሮሚያ ክልል 4፣ ሶማሌ ክልል 5 እያለ መጨረሻ ላይ አዲስ አበባ ያኔ ክልል 14 ይባል ነበር እና በ14 ሪጅኖች ነበሩ አገሪቱ የተከፋፈለችው። ይሄ ሌላው ሁለተኛው የትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ያከናወነው ድርጊት ነው። ሶስተኛው ዲስማንትሊንግ ኦፍ ዘ ፎርመር አርምድ ፎርስስ። ይሄ ሌላው የተከናወነው ድርጊት ምንድነው? በፊት የቀድሞ ሰራዊት በቀድሞ መንግስት ውስጥ ያገለግሉ የነበሩ መከላከያ ሰራዊት፣ ፖሊስ የመሳሰሉትን በሙሉ ዲስማንትል አድርጎ ሰራዊቱን የበተነበት ሁኔታ ነው። ጠቅላላ መከላከያ ሰራዊትን በመበተን ስራ አጥ አድርጎ የተበተኑበት ሁኔታ ነው። ይሄ አንዱ ትልቁ አሳዛኝ ክስተት ነው። ከዛን ጊዜ ጀምሮ የደርግ ሰራዊት የሚል ተርሚኖሎጂ ሌብል ተደርጎላቸው አዚፍ እነሱ የኢትዮጵያ መከላከያ ሰራዊት እንዳልሆኑ ሁሉ ልክ የአንድ ስርዓት አገልጋዮች ተደርጎ እንትን የተባለበት ኮንዲሽን ነው እና ብዙዎቹ የኔ ብጤ ወይም ደግሞ መንገድ ላይ
እስከ መለመን የደረሱበት ሁኔታ ነው እና ዲስማንትሊንግ ወይም ደግሞ ቀድሞ የነበረውን ሚሊተሪ አርምድ ፎርስ ዲስማንትል የተደረገበት ሁኔታ ነው እና ሰራዊቱን የተበተነበት ነው። ቀጥሎ ያለው ዲሞቢላይዜሽን ኦፍ ኤክስ ሶልጀርስ ቅድም እንዳልነው ነው። እነዚህ ተበተኑ ኤክስ ሶልጀርስ ፖሊስ ሊዲንግ ዘም ቱ ጆብለስነስ ስራ አጥነትና አድርጎ የበተነበት ኮንዲሽን ነው። ይሄ ኪ ፊቸር ኦፍ ዘ ትራንዚሽናል እነዚህ እንግዲህ ዋና ዋና አበይት የትራንዚሽናል ገቨርንመንቱ ያከናወናቸው ተግባራት ናቸው። ቀጥሎ የምንመለከተው 1995 ኮንስቲቱሽን ነው። ይሄ ዛሬ ድረስ የምንተዳደርበት የአገሪቱ የህጎች ሁሉ የበላይ የሆነው ህገ መንግስቱ የጸደቀበት ሁኔታ ነው። ድራፍት ተደረገ፣ ውይይት ተደረገ፣ ኤንሶሶ መጨረሻ 1995 ላይ ኮንስቲቱሽኑ የጸደቀበት ነው። እንግዲህ ስለ ህገ መንግስት እዚህ ላይ ትንሽ እንትን ለማለት ህገ መንግስት ለኢትዮጵያ አዲስ አይደለም። የመጀመሪያው እንደምታስታውሱት በ1931 ጸደቀው ህገ መንግስት ነው። ፈርስት ኮንስቲቱሽን ኦፍ ኢትዮጵያ የሚባለው 1931 ኮንስቲቱሽን ነው። ከዛ በኋላ ከዚህ በፊት እንደተናገር ነው በ1955 ዘ ሪቫይዝድ ኮንስቲቱሽን ኦፍ ኢትዮጵያ ሪቫይዝ የተደረገበትን ምክንያት እንደምታስታውሱት ከኤርትራ ፌዴሬሽን ጋር በተያያዘ ነው። ከኤርትራ ፌዴሬሽን የኤርትራን ኮንዲሽን ከኢትዮጵያ ጋር ኮምፓቲብል ለማድረግ ታስቦ ዘ1955 ኮንስቲቱሽን እንትን ያለበት ነው። ከዛ በፊት ግን እንደ ኮንስቲቱሽን ኢትዮጵያ ውስጥ እንደ ኮንስቲቱሽን ያገለግሉ የነበሩ ከ1931 በፊት ዶክመንቶች ነበሩ። ለምሳሌ ክብረ ነገሥት የሚባል ዶክመንት እንደ መመሪያ ሆኖ ያገለግል ነበረ። እንዲሁም የተለያዩ ኢንዲጂነስ የሆኑ መተዳደሪያ ደንቦች አሉ ያልተጻፉ ቢሆን ለምሳሌ የገዳ ሲስተም የመሳሰሉ እንደዚሁ ህዝቡን አኗኗሩን ገቨርን ለማድረግ የሚያገለግሉ ሲስተሞች ነበሩ። ዞሮ ዞሮ ግን የመጀመሪያው ሞደርን ኮንስቲቱሽን ዘ1931 ኮንስቲቱሽን ነው። ቀጥሎ ዘ1955 ዘ ሪቫይዝድ ኮንስቲቱሽን ወይም ደግሞ የተከለሰው ወይም ደግሞ የተሻሻለው ህገ መንግስት ነው። ከዛ ቀጥሎ እንግዲህ በደርግ ጊዜ በወታደራዊ ዘመን ደርግ ከ10 ዓመታት በላይ ከ1974 እስከ 1987 ድረስ ያለ ኮንስቲቱሽን ነው አገሪቱን ሲያስተዳድራት የነበረው። ያለምንም ህገ መንግስት ነበር አገሪቱን ሲያስተዳድራት የነበረው። በምን ነበር የሚያስተዳድረው ታዲያ ህገ መንግስት ከሌለ ስንል አገሪቱን ሲያስተዳድር የነበረው በአዋጅና በመመሪያዎች ነው። ማቆሚያ የሌላቸው አዋጆች በማውጣት እንደዚህ ነበር አገሪቱን ሲያስተዳድር የነበረው። መጨረሻ ላይ ወደ መውደቂያ አካባቢ 1987 ላይ ህገ መንግስት ተረቀቀ ተባለ፣ ህዝቡ ተወያየበት ተባለና ህድሪ የሚባል ህዝባዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ ይሄኛው አሁን ያለንበት ኤፍድሪ ነው የሚባለው፣ ያኛው ህድሪ ነው የሚባለው ህዝባዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ ተመሰረተ ተብሎ 1987 ላይ ህገ መንግስት እስኪጸድቅ ድረስ ሶስተኛው ህገ መንግስት የደርግ ህገ መንግስት ነው ማለት ነው። 1987 ላይ ጸድቆ የነበረው ነገር ግን ምንም ያህል ጥቅም ላይ ሳይውል 1991 ላይ ደርግ በኢህአዴግ ተገርሶ ያው ህገ መንግስቱ ቀረ። ለጥቂት ዓመታት ያገለገለ ህገ መንግስት ነው። ስለዚህ ይሄኛው አሁን የምንናገረው ዘ1995 ኮንስቲቱሽን አራተኛው ህገ መንግስት ነው ማለት ነው። 1931 የመጀመሪያው፣ 1955 ሁለተኛው ሪቫይድ፣ ሶስተኛው ደርግ አርቅቆትና አጽድቆት የነበረው 1987 ኮንስቲቱሽን ሲሆን ይሄኛው ዘ1995 ኮንስቲቱሽን አራተኛው ኮንስቲቱሽን ነው ማለት ነው። ስለዚህ ቲጂ ፕራዮሪታይዝ ወይም ደግሞ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ምን አደረገ? ትልቁ በዚህ በሽግግር መንግስቱ ወቅት የተደረገው ትልቁ ዋናው ስራ ምንድን ነበር? ህገ መንግስት የማርቀቅ ስራ ነበረ። ህገ መንግስት የማርቀቅ ስራ ትልቁን ቦታ ይዞ ነበረ። ምክንያቱም አገሪቱ ተዳደርበት የነበረው ቻርተር ጊዜያዊ ነው። ዋናው ህገ መንግስት ጸድቆ በህገ መንግስት መሰረት የሚመራ መንግስት እስኪመሰረት ድረስ ነው። ስለዚህ it prioritized drafting a new constitution leading to the 1995 constitution። ስለዚህ በሽግግር መንግስት ወቅት ህገ መንግስቱ ተረቀቀ፣ ውይይት ተካሄደበት ተባለ። ምክንያቱ ምንድነው? ስቲል እዛ ላይ ኮንትሮቨርሻል እስካሁን ድረስ አጨቃጫቂ የሆኑ ሁኔታዎች ስለነበሩ ነው። አሁንም ያኔ ሪዞልቭ ያልተደረጉ ሁኔታዎች አሁንም እንደ ኢሹ ነው ስለሚነሱ ነው፣ በየጊዜው ስለሚነሱ ነው፣ እናነሳቸዋለን። ይሄ እንግዲህ ህገ መንግስቱ ነው። ሃይላይትስ ኦፍ ዘ 1995 ኮንስቲቱሽን እንግዲህ ይሄ አሁን ድረስ እያገለገለ ያለው ህገ መንግስት ዋና ዋና መገለጫዎቹ ምንድን ናቸው የሚለውን እንመለከታለን። አንደኛ ኢት ሪኮግናይዝድ ሂውማን ኤንድ ዲሞክራቲክ ራይትስ። አንዱ ይሄ ህገ መንግስት አንዱ አፕሪሼት የሚደረግበት ሁኔታ ምንድን ነው? ሂውማንና ዲሞክራቲክ ራይትስን በተመለከተ ምንም ችግር የለበትም። ብዙዎቹ ኢቨን ተቃዋሚዎች ሁሉ ሳይቀሩ የሚመሰክሩለን ነገር ምንድን ነው? በሚገባ ሂውማንና ዲሞክራቲክ ራይት በሚገባ ተቀምጦበታል። በሚገባ ተዘርዝረው ዓለም አቀፍ ስታንዳርድን በጠበቀ ሁኔታ የተቀመጡበት ዶክመንት ነው። ይሄ ምንም የሚያወዛግብ አይደለም።
ያረቀቁትም ሰዎች ሲናገሩ በዓለም አቀፍ ደረጃ አክሴፕቴብል ከሆነ ዶክመንት ላይ ዳይሬክትሊ ተወስዶ ኢምፕሊመንት የተደረገ ነው ሲሉ እንሰማ ነበር። ምክንያቱም እዚህ ላይ ምንም ችግር የለም። ኢሹ ኦፍ ኢምፕሊሜንቴሽን እነዚህን ነገሮች ተግባራዊ ከማድረግ ጋር ያለ ኢሹ ነው እንጂ እንትኖቹ እነዚህ ራይቶቹ በሚገባ በዓለም አቀፍ ደረጃ ያሉ ራይቶች ናቸው በሚገባ ሪኮግናይዝድ የሆኑበት። ይሄ አንዱ ትልቁ ነገር ነው። አትሊስት ህገ መንግስቱ ላይ በሚገባ እነዚህ ሁኔታዎች ተደንግገዋል፣ እውቅና ተሰጥቷቸዋል። ሂውማን ኤንድ ዲሞክራቲክ ራይትስ በሚገባ እውቅና የሰጠ ህገ መንግስት ነው። ሌላው አክኖሌጅድ ኢንተርናሽናል ዲክላሬሽንስ ኦን ሂውማን ራይትስ፣ ህገ መንግስቱ ሂውማን እና ዲሞክራቲክ ራይትስን እውቅና ከመስጠት ባሻገር በዓለም አቀፍ ደረጃ ተቀባይነት ያገኙ የሰብአዊ መብቶችንም አክሴፕት ያደረገ ነው። ኢትዮጵያ ብዙዎቹን ፈርማለች። እነዚህ ዓለም አቀፍ ደረጃ ሪኮግናይዝድ የሆኑ ሂውማን ራይትስን ከፈረሙ ሀገሮች አንዷ ነች። ስለዚህ መፈረም ማለት እውቅና መስጠት ማለት ነው። ስለዚህ ይሄም አንዱ ኢንተርናሽናሊ ዲክሌር የተደረጉ ሂውማን ራይትን አክኖሎጂ ያደረገ ነው። ሌላው ይሄ ህገ መንግስት ዩኒክ የሆነበት በጣም ለየት የሚልበት አንድ ፊቸር አለው። ኢት ሪኮግናይዝድ ዘ ራይትስ ኦፍ ኔሽንስ ናሽናሊቲስ ኤንድ ፒፕልስ ፎር ሰልፍ ዲተርሚኔሽን፣ ብሔረሰቦችና ህዝቦች የራሳቸውን እድል በራሳቸው የመወሰን መብትን ሪኮግናይዝ ያደርጋል ወይም ደግሞ እውቅና ይሰጣል። የራሳቸውን እድል በራሳቸው የመወሰን መብት ብቻ አይደለም፣ ሰልፍ ዲተርሚኔሽን ኢንክሉዲንግ ዘ ራይት ቱ ሰሴሽን እስከ መገንጠል ድረስ። የእኛን ህገ መንግስት አንዱ ለየት የሚያደርገው ብሔረሰቦችና ህዝቦች የራሳቸውን እድል በራሳቸው የመወሰን መብት እስከ መገንጠል ድረስ ያለውን ሪኮግናይዝ የሚያደርግ ነው። እነዚህ ዋና ዋና ፊቸሮቹ ናቸው። የ1995 ኮንስቲቱሽን ወይም ደግሞ አሁን ድረስ ሀገራችን የምትተዳደርበት ታላቁን የህጎች ሁሉ የበላይ የሆነውን ህገ መንግስት አንስተን ስናገር አንድ አርቲክል ሁልጊዜ የመነጋገሪያ ኢሹ ነው። አንድ አንቀጽ ሁልጊዜ የመነጋገሪያ ኢሹ ሆኖ እስከዛሬ ድረስ ቆይቷል። ይሄ አንቀጽ 39 ይባላል። ምንድን ነው አንቀጽ 39 የሚለው? አርቲክል 39 ስቴትስ ዛት ኤቭሪ ኢትዮጵያን ኔሽን ናሽናሊቲ ኤንድ ፒፕል ሃዝ አን አንኮንዲሽናል ራይት ቱ ሰልፍ ዲተርሚኔሽን። ማንኛውም የኢትዮጵያ ብሔረሰብና ህዝብ ያለምንም ቅድመ ሁኔታ ራሱን በራሱ የማስተዳደር መብት አለው። ይሄ አርቲክል የውዝግብና የመነጋገሪያ ኢሹ ሆኖ እስካሁን ድረስ የዘለቀው ኢንክሉዲንግ ዘ ራይት ቱ ሰሴሽን። ይሄ ሰልፍ ዲተርሚኔሽን ብቻ ሳይሆን ቅድም እንዳልነው የመገንጠልን መብትን ጭምር በማስቀመጡ በዓለም ላይ ካሉ ህገ መንግስቶች ዩኒክ ያደርገዋል የሚባልበት አንዱ ምክንያት በዚህ ነው። ለምንድን ነው ዲቤት የሚያስነሳው? ለምንድን ነው ውዝግብና መከራከሪያ ኢሹ የሆነው ብለን ስንል ምንድን ነው ዘ ዲቤት ኦን ኢትስ ኢምፕሊኬሽን ፎር ናሽናል ዩኒቲ፣ ለአገራዊ አንድነት ያለው ኢምፕሊኬሽን ነው መነጋገሪያ የሆነው። ይሄ ክልሎች እንዲገነጠሉ እና አገሪቱ ዲስኢንትግሬት እንድታደርግ ኮንትሪቢዩት ያደርጋል የሚሉ ወገኖች አሉ። በሌላ በኩል ደግሞ ነው እንደውም ይሄ ጋራንቲ ነው የሚያደርገው አብሮ ለመቆየት በፍቃደኝነት ላይ የተመሰረተ ዩኒቲ ነው መሆን ያለበት እንጂ አንዱ የበላይ አንዱ የበታች ሆኖ የሚቆይ ዩኒቲ ዘላቂነት የለውም የሚሉ ግሩፖች አሉ። ስለዚህ ግማሹ ነው ይሄ እንደውም አንድነታችንን ያጸናል ሲል፣ ሌላው ደግሞ ነው ይሄ ለአገሪቱ አንድነት ስጋት ነው፣ ነገ ማንም የትኛውም ክልል እየተነሳ እገነጠላለሁ የሚል ከሆነ ናሽናል ዩኒቲ ለዘመናት ተጠብቆ የቆየው የብሔራዊ አንድነት አደጋ ላይ ይጥላል የሚል ኢሹ ነው። እና ምንድን ነው ለሴሴሽን ወይም ደግሞ ሴሴሽን ማለት መገንጠል ነው። ለሴሴሽን ምቹ ሁኔታ ይፈጥራል። መብቱን ዲስከስ አድርጎ መፍታት ሲቻል እስከ መገንጠል መፈቀዱ ሴሴሽንን ወይም ደግሞ መገንጠልን ያበረታታል። ይሄ ደግሞ ለናሽናል ዩኒቲ ትልቅ ስጋት ነው የሚል ነው። ዚስ ኢዝ ዘ ኢሹ እስከ ዛሬ ድረስ። አሁን ራሱ በዚህ አሁን ናሽናል ዲያሎግ ላይ አንዱ የሚነሱት ሰዎች የሚያነሷቸው ሾዎች ምንድን ነው? አንዱ ሪቫይዝ መደረግ ካለበት አርቲክል አንዱ ይሄ ነው የሚል በብዛት ይሰማል። ዞሮ ዞሮ ዚስ ዋዝ ዘ ኮንትሮቨርሻል ሃዝ ቢን እስከ ዛሬ ድረስ አርቲክል 39 ኢዝ ኮንትሮቨርሻል አርቲክል ኦፍ ዘ 1995 ኮንስቲቱሽን ኦፍ ኢትዮጵያ ቢኮዝ አሁን በተናገርነው ምክንያት ማለት ነው። ዘ ትራንዚሽናል ገቨርንመንት ፕሌድ ክሩሻል ሮል ኢን ኢትዮጵያን ፖለቲካል ትራንዚሽን። እንግዲህ ሌላው አበይት ነገር ምንድን ነው? የኢትዮጵያን ፖለቲካል ትራንዚሽን በተመለከተ ብዙ ሚናዎች ተጫውቷል። ኤስታብሊሽድ ኤ ፋውንዴሽን ፎር ዘ ከረንት ፌዴራል ሲስተም። እንግዲህ ፌዴራል ሲስተም ከዚህ በፊት የነበረው ስርዓት ሴንትራላይዝድ ወይም ደግሞ ማዕከል ከአንድ ማዕከል ስልጣን እንትን የሚልበት ነው። አሁን ግን ፌዴራል ሲስተም ነው የተመሰረተው። መንግስት በሁለት የተከፈለ ነው። የፌዴራል መንግስት አለ፣ የክልሎች ደግሞ ብሔራዊ መንግስት፣ ክልላዊ መንግስቶች ሁለቱ አብረው የሚሰሩበት ሲስተም ነው
ለፌዴራል መንግስቱ የተተወ የስራ ድርሻዎች አሉ። ለክልል መንግስታት የተተወ አብረው የሚሰሯቸውና ለየብቻ የሚሰሯቸው ኃላፊነትና ተግባራት ያሉበት የፌዴራል ስርዓት የተዋቀረበት ነው። ይሄ አንዱ ትልቁ አቺቭመንት ነው። የ1995 ኮንስቲቱሽን ይሄ ፌዴራል ሲስተም ኦፍ ገቨርንመንት በሚገባ ስታብሊሽ የተደረገበት ነው። ኮንስቲቱሽናል ገቨርናንስ ህገ መንግስታዊ ስርዓት ለመስረትም የተቻለው በእንደዚህ አይነት ሁኔታ ነው። እንግዲህ በዚህ የዛሬውን ውይይታችንን እንጨርሳለን። ዩኒት 8 ወይም ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የሚለውን ውይይት እዚህ ላይ እናበቃለን። ለነበረን ጊዜ አመሰግናለሁ።